እግር ኳስን ከስፖርትነት አውጥቶ ወደ ጥበብ ማማ ላይ ሰቀለው ሜዳውን ደግሞ የደስታና የፈገግታ መድረክ ያደረገው ያ የብራዚል የጥበብ ንጉስ ኔይማር ዳ ሲልቫ ሳንቶስ ጁኒየር Amen Sport እሱ ተራ ተጫዋች አይደለም። በዘመናዊ እግር ኳስ ሜካኒካል በሆነውና ስልታዊ በሆነው ዓለም ውስጥ ሳምባን ውበትንና ነፃነትን ብቻውን ተሸክሞ የተጓዘ እውነተኛ ባለቅኔ ነው። እያንዳንዱ የኔይማር የሜዳ ላይ እንቅስቃሴ፣ እያንዳንዱ ዝዋዜና ድሪብሊንግ ለተመልካች የታሪክ መጽሐፍ፣ ለተከላካዮች ደግሞ የማይፈታ እንቆቅልሽ ነው። ኔይማር ኳስን በእግሩ ሲነካ ሜዳው በብርሃን ይሞላል። የኳስ አፍቃሪዎች ልብም በደስታ ይመታል። ከድህነት ጨለማ ወጥቶ ስንት አስከፊ ጉዳቶችንና የስነ ልቦና ጫናዎችን ተቋቁሞ ያንን የማይደፈረውን የታላቁን የፔሌን ጎል ክብረ ወሰን ሰብሮ የብራዚል የምንጊዜውም ቁንጮ መሆን የቻለው ለዚህ ነው። ኔይማር በሜዳ ላይ የሚደርስበት ግፍና ድብደባ ሁሉ በፈገግታና በበለጠ ጥበብ የሚመስል የሜዳ ላይ ጨዋ ሰው ነው። እስከ 2026 የዓለም ዋንጫ ድረስ ያሳየው ጽናት፣ ለአገሩ ያለው ፍቅርና ለጥበቡ ያለው ታማኝነት እሱ ከዋንጫዎች በላይ ታላቅ ያደርገዋል። ዓለም ብዙ ተጫዋቾችን አፍርታለች፣ ወደፊትም እንዲሁ ታፈራለች። ነገር ግን እንደ ኔይማር ያለን በኳስ የሚሸልል ሰማይና ምድርን የሚያገናኝ የቅንጦት ጥበበኛ ግን ዳግመኛ አታገኘም። እሱ የምንጊዜም ተወዳጅ የማይደፈርና በክብር ማማ ላይ ተቀመጠ እውነተኛ የእግር ኳስ ንጉስ ነው። ለመሆኑ ስለ ኔይማር ስናወራ የኳስ ጠቢብነቱን ብቻ እንናገራለንን? በፍጹም። እሱኮ እግር ኳስን ያስጌጠ፣ እግሮቹ እንደ ሰዓሊ ብሩሽ ሜዳውን በህልም ቀለማት የሚያወድ ድንቅ ተአምረኛ ነው። ተከላካዮች ሊይዙት ሲያሴሩ እሱ ግን በአየር ላይ በሚቀጥፋቸው አስገራሚ ንክኪዎችና የሰውነት ቅልጥፍና እጋቸውን በሙሉ ያፈርሳል። የቱንም ያህል በግፍ ቢመቱት፣ የቱንም ያህል ሜዳ ላይ ሊያስቆሙት ቢንቀሳቀሱ ኔይማር ግን ሁልጊዜም በፈገግታና በበቀል ጥበብ ተመልሶ ይመጣል። ለብራዚል ብሔራዊ ቡድን የከፈለው መስዋዕትነት፣ ማሊያውን ለብሶ ሜዳ ላይ የሚሰጠው ህይወትና በደሙ ውስጥ የሚፈሰው ያ እውነተኛ የሳምባ መንፈስ ልዩ ያደርገዋል። በየትኛውም ክለብ ይጫወት፣ ከሳንቶስ፣ ከባርሴሎና፣ ከቤስጂ እስከ ሳውዲ ሜዳዎች ኔይማር በሄደበት ሁሉ የደስታና የድንቅ ትዕይንት ምንጭ ነው። ስንቶቹ በሊግና በቻምፒዮንስ ሊግ መድረኮች የሱን አስማት እግሮች ለማየት ሌሊቱ ሙሉ እንቅልፍ አጥተው አድረዋል። ኔይማር ማለት ለእግር ኳስ አፍቃሪዎች የስፖርት ብቻ ሳይሆን የንጹህ ስሜትና የፍቅር መገለጫ ነው። እጣ ፋንታ በጉዳት ቢፈትነውም፣ የሜዳ ላይ ጠላቶቹ ቢያሳድዱትም፣ የንጉሱ ዝና ግን መቼም ቢሆን አይደበዝዝም። እሱ በሰማይ ላይ እንደ ደመቀች የከዋክብት ንግስ ሁልጊዜም ለብቻው እያበራ የሚኖር የእግር ኳስ ታሪክ ለዘላለም የለወጠ ታላቅና ድንቅ ባለ ታሪክ ነው። ክቡራትና ክቡራን፣ ዛሬ በዓለም እግር ኳስ ታሪክ ውስጥ እጅግ አስገራሚ፣ አሳዛኝ ግን ደግሞ ሁልጊዜ ታላቅ ስለሆነው የብራዚል የጥበብ ንጉስ ስለ ኔይማር ዳ ሲልቫ ሳንቶስ ጁኒየር በጥልቀት እንተርካለን። አብራችሁን ቆዩ። Amen Sport የ2026 የዓለም ዋንጫ ድባብ ስታዲየሞቹን በጩኸት በደስታ ሲያስተጋባ የዓለም አይኖች ሁሉ ግን በአንድ ሰው ላይ ያረፈ ይመስላል፣ በኔይማር ጁኒየር ላይ። ይህ ውድድር ለሱ ተራ እግር ኳስ ጨዋታ አልነበረም። የእድሜ ልክ ቁስሉን የሚፈውስበት፣ የዕጣ ፋንታ ጋር የያዘውን ትንቅንቅ የሚቋጭበት የመጨረሻው መድረክ እንጂ። ኔይማር ሜዳ ውስጥ ሲሮድ ከኳሷ ጋር ብቻ አይደለም የሚገዳደረው፣ ከተሰባበሩት ቁርጭምጭሚቶቹ፣ በተደጋጋሚ ከከዱ ጉልበቶቹና ካልተሳካው የዓለም ዋንጫ ህልሙ ጋር ጭምር እንጂ። የ2026 ውድድር ኔይማር ሜዳ ላይ የወረደው በቆሰለ አካል ግን ባልተንበረከከ ታላቅ መንፈስ ነበር። እያንዳንዱ የሱ ንክኪ የደስታ ብቻ ሳይሆን የአንድ ታላቅ ተዋናይ የመጨረሻ እንባ የሚታይበት የጥበብ ትዕይንት ሆኖ አልፏል። የኔይማር ታሪክ ሲጀምር ግን የክብር ሳይሆን የህልውና ትግል ነበር። በሞጊ
በጊዳስ ኪሩዜሳ ደሃ መንደር ውስጥ ሲወለድ ሕይወት ገና በጠዋቱ ፈተናውን አሳየችው። ገና የ4 ወር ሕፃን እያለ ከቤተሰቦቹ ጋር ከባድ የመኪና አደጋ ደርሶባቸው በሕይወትና በሞት መካከል ተንጠልጥሎ በታምር ነበር የተረፈው። ቤተሰቦቹ የኤሌክትሪክ መብራት በሌለው በሻማ ብርሃን በሚበራ ትንሽ ክፍል ውስጥ በሚኖሩበት ጊዜ ኔይማር መጫወቻ ኳስ የሚገዛበት ሳንቲም እንኳን አልነበረውም። የሳንቶስ ታዳጊ ቡድንን ሲቀላቀል ደግሞ ዓለም አዲስ ክስተት እያየች እንደሆነ አወቀች። ያ ቀጭን ልጅ የፔሌን ታሪካዊ ማሊያ ለብሶ ብራዚልን በደስታ ሲያጥለቀለቅ የሳምባ እግር ኳስ አዲስ መሲ ማግኘቷን አረጋገጠች። ብዙዎች የኔይማርን ቪላዎች፣ አልማዞች፣ የከበሩ ንብረቶች ብቻ ያሉ፣ አሜን ግን ከጀርባው ያለውን ትልቅ ስቃይ ይመለከታል። ኔይማር በታሪክ እጅግ በግፍ ተከላካዮች የሚደበድቡትና የሚታደኑት ተጫዋች ነው። በ2014 የቤት ውስጥ ዓለም ዋንጫ ላይ የብራዚልን ሕዝብ ህልም ተሸክሞ በሜዳው ላይ ሲያብለጨልጭ በሩብ ፍጻሜው ላይ ከኮሎምቢያ ሁዋንዚንጎ የደረሰበት አስከፊ ጥቃት ጀርባውን ሰበረው። ከባዱ ማልቀስ ያን የተጀመረ። ቡድኑ ያለ እሱ 7-1 በጀርመን ሲዋረድ ሆስፒታል ሆኖ በቴሌቪዥን ከማየት በላይ ምን የሚያምስቅ አለ? ከዚያም ወደ ባርሴሎና አምርቶ ከሜሲና ሱዋሬዝ ጋር ታሪክ ከሰራና አውሮፓን ካንበረከከ በኋላ የራሱን ታሪክ በግሉ ለመጻፍ ወደ ፓሪስ ሰን ጀርመን አቀና። ነገር ግን ፈረንሳይ ለሱ የክብር ሳይሆን የጉዳት እስር ቤት ሆነችበት። በየዓመቱ ወሳኝ በሆነ የቻምፒዮንስ ሊግ ጨዋታዎች ላይ ቁርጭምጭሚቱ እየተሰባበረ በክራንች ሲራመድ ማየት የዘወትር ትዕይንት ሆነ። የ2022 የኳታር ሰቆቃ ደግሞ ሌላው ትልቅ ጠባሳ ነበር። ክሮኤሺያ ላይ አስደናቂ ጎል አስቆጥሮ ብራዚልን ወደ ግማሽ ፍጻሜ ሊያደርስ ጥቂት ሰከንዶች ሲቀሩ ህልሙ በቅስፈት ሲበንበት ሜዳ ላይ ቁጭ ብሎ ያነባው እንባ የዓለምን እግር ኳስ ወዳጆች ልብ የሰበረ ነበር። በስነ ልቦና ተሰብር ያለው ብሎ እስከ መናገር ደርሶ ነበር። ነገር ግን ጉዳትና ስቃይ የኔይማርን ታላቅነት ሊሸፍኑት አልቻሉም። ምንም እንኳ ጣፋንታ በየመድረኩ ቢቀስፈውም ኔይማር ግን መቼም ቢሆን ከታላላቆች ተርታ አይወርድም። በብራዚል እግር ኳስ ታሪክ ከንጉሱ ፔሌ በላይ ጎል ያስቆጠረ ማንም አልነበረም። ያንን የማይደፈር ታሪክ ሰብሮ የብራዚል የምንጊዜውም ከፍተኛ ጎል አስቆጣሪ ሆነው ይኸው ስጋ የለበሰው ግን የብረት ልብ ያለው ኔይማር ነው። እሱ የብራዚል የመጨረሻው ሳምባ ጠባቂ ነው። እግር ኳስ ወደ ስልታዊ ሜካኒካል ጨዋታ በተቀየረበት በዚህ ዘመን ኔይማር ብቻ ነው ኳስን አየር ላይ ያቆመ የሚሸልል፣ ተከላካዮችን በፈገግታና በጥበብ የሚያታልል። እሱ የእግር ኳስ ተጫዋች ብቻ አይደለም፣ ኳስን የሚያንቆራቁር ባለቅኔ እንጂ። ወደ 2026 ዓለም ዋንጫ ስንመለስ የኔይማር ፊት ላይ ሽንገላ የለም። ሽበት በጠጉሩ ላይ፣ ድካም በአካሉ ላይ ይታያል። ነገር ግን ያ በልጅነቱ በሻማ ብርሃን ኳስ የለመደው አይኑ አሁንም ያው ነው። ዓለም ዋንጫውን አነሳም አላነሳ የ2026ቱ መድረክ የኔይማርን ታላቅነት አይቀንሰውም አይጨምረውም። ምክንያቱም ታላቅነት በሜዳ ላይ ብዛት ብቻ አይደለም፣ ወድቆ መልሶ በመነሳት ህመምን ተቋቁሞ ለህዝብ ደስታን በመስጠት እንጂ። ኔይማር ጁኒየር የእግር ኳስ አዛዛኝ ልዑክ፣ ግን ደግሞ የምንጊዜውም የማይደፈር የማይረሳ ታላቅ የጥበብ ንጉስ ነው። እርሱ ኔይማር ዳ ሲልቫ ሳንቶስ ጁኒየር ይሰኛል። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛችኋለን። ቸር ሰንብቱ።